እንዲህ ያማረ ኩሸሪ እንሰራለን ጋይስ፣ ከመጨረሻው ተከታተሉኝ ውዶቼ። እንግዲህ ኩሸሪ እንሰራለን ማለት ነው። ለኩሸሪያችን እንግዲህ እዚህ ጋ እንትኑን እየቀቀልኩ ነው፣ ምስሩን ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ሀሳብ አስተያየታችሁን ለምትሰጡኝ፣ አካውንቴን ላይክ ሼር ለምታደርጉልኝ በጣም አመሰግናለሁኝ። እንግዲህ ዛሬ ኩሸሪ ነው የምንሰራው። ኩሸሪ ለመስራት ደግሞ እዚህ ጋ ምስር እየቀቀልን ነው። ካሜራው ትንሽ እንፋሎቱ ከልሎታል። ያው ሶሪ ብያለሁ ለካሜራው ጥራት ማለት ነው። እና እዚህ ጋር መኮረኒ እየቀቀልኩ ነው። መኮረኒና ምስሩን ጎን ለጎን አድርጌ እየቀቀልኩት ነው ማለት ነው። እንግዲህ መኮረኒያችንን እዚህ ጋር እያበሰልን ነው። ያው ስራ ለማፍጠን ጎን ለጎን ነው ሁሉንም የምሰራው ማለት ነው። እና መኮረኒያችን እዚህ ጋር እንቀቅላለን፣ ጎን ደግሞ ሶስ እንሰራለን ማለት ነው። ለኩሸሪ የሚያስፈልጉንን ሶሶች እንሰራለን ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ቃሪያ አጥቤ ቆራርጫለሁ ማለት ነው። ቲማቲምም እንደዛው። እዚህ ጋር ማሽን አለ፣ ማሽን ውስጥ እናስገባለን። እንዲሁም እዚህ ጋር ነጭ ሽንኩርት እንጠቀማለን። ትንሽዬ ነጭ ሽንኩርት፣ ቲማቲም፣ ቃሪያ አድርገን እንፈጨውና ለኩሸሪ ሶስ እናዘጋጃለን ማለት ነው። ምክንያቱም ኩሸሪ በጣም ሶስ ያስፈልገዋል። ያለ ሶስ ኩሸሪ አይጥምም። ስለዚህ ኩሸሪ ሶስ እናዘጋጃለን። እንደምታዩት እንግዲህ ቃሪያውንና ነጭ ሽንኩርቱን እንደዚህ አድርገን እናስገባለን። እንግዲህ እንደዚህ እንፈጫለን ማለት ነው። እንደምትመለከቱት እንደዚህ እንፈጫለን። እዚህ ጋ እንግዲህ ነጭ ሽንኩርት እና ዝንጅብል የተቀጠቀጠ እንዲሁም ቀይ ሽንኩርት ጎረድ ጎረድ አድርጌ በቁመቱ የቆረጥኩት አለ ማለት ነው። እንግዲህ ያው ኩሸሪ ሽንኩርት በጣም ነው የሚፈጀው። አሁን ቀጥታ ሽንኩርታችንን እንጥዳለን ማለት ነው። ዘይት እናስገባለን። እንግዲህ ዘይታችንን በዚህ መልኩ አስገብተን በደንብ እንትን እናደርገዋለን ማለት ነው። እናማስለዋለን። ያው ሽንኩርቱ ትንሽ መብሰል አለበት። ያው ታውቃላችሁ ኩሸሪ ሽንኩርት በጣም ነው የሚፈጀው። ለዛ ነው እንግዲህ እዚህ ጋር ቱምን ነጭ ሽንኩርቱንና ዝንጅብል የቀጠቀጥነውን አስገብቼዋለሁ ማለት ነው። ከዛ ከሽንኩርታችን ጋር እንደዚህ አብረን እናቆላለዋለን። አብረን በደንብ እናቆላለዋለን። ለካሜራው ጥራት ሶሪ ብያለሁኝ። እዚህ ጋር እንግዲህ ባህራቶች ናቸው። የተለያዩ ባህራቶች ነው የተጠቀምኩት ማለት ነው። ከሙን፣ ከስፐራ፣ ናሽባ፣ ትንሽ ፐርፒካ፣ ከሁሉም አይነት ባህራት ትንሽ ትንሽ ነው እየጨመርኩበት ማለት ነው። ግን በብዛት ከሙንና በግዱነት ናሽባ ወይም ደግሞ ድንብላል፣ ይሄኛው እንኳን አላቅም በአማርኛ ምን እንደሚባል ሶሪ። እና እንደዚህ ቅመሞችን ከጨመርን በኋላ እንደዚህ እናማስለዋለን ማለት ነው። ያው ሽንኩርታችን እንዳይቃጠል እንደዚህ ማሰል ማሰል እያደረግን ሽንኩርታችንን ማብሰል ይጠበቅብናል። እንግዲህ ሽንኩርታችን በስሏል። እዚህ ጋር የቀቀለን ጎን ላይ አስቀምጠነው የነበረውን ምስሩን ድፍን ምስሩን እንጨምራለን ማለት ነው። እንደምታዩት ድፍን ምስሩን እንጨምራለን። ከሽንኩርቱ ጋር በደንብ እንትን እንዲልልን ያው ድፍን ምስሩን እንደዚህ እንጨምራለን ጋይስ። ከዛ አብረን የቅመማ ቅመሞችንም የሽንኩርቱንም ቃናውን እንዲወስድ አብረን እንደዚህ ማሰል ማሰል እናደርገዋለን። በምትመለከቱት መልኩ እንደዚህ አብረን እንትን እናደርገዋለን፣ እናማስለዋለን እንዲዋሃድ ማለት ነው። ከዛ ትንሽ እንከድነውና የተወሰነ ሰዓት እንከድነዋለን። እዚህ ጋር ጨው እየጨመርኩኝ ነው ማለት ነው። ጨዋችንን በዚህ መልኩ እንጨምራለን። ያው መጥናችሁ ጨምሩ። ምስር ስለሆነ ጨው ብዙ እንትን አይልምና
ከዛ እንግዲህ ቀቅለን ጎን ላይ ያስቀመጥነውን መኮረኒ ቅድም ስንቀቅል ያያችሁትን መኮረኒ እሱን እንጨምራለን ማለት ነው። መኮረኒያችንን በዚህ መልኩ እንጨምራለን ጋይስ። እና መኮረኒውን ምስሩን በደንብ እንደዚህ እንትን እናደርገዋለን ማለት ነው። እናገላብጠዋለን አብሮ እንዲዋሃድ በደንብ እንደዚህ እንገላብጠዋለን ማለት ነው። ያው ኩሸሪ አሰራር ባይዘው ብዙ አይነት ኩሸሪ አሰራር አለ። የኦርዱኖች የሚሰሩት ኩሸሪ አለ በብርቁል፣ እንደገና ደግሞ ቱርኪዎቹም የሚሰሩት አለ። እንግዲህ ሶሳችንን ቅድም የፈጨነውን ሶስ እዚህ ጋር እሳት ላይ እንጥደዋለን ማለት ነው። እሳት ላይ እንደዚህ እንትኑን አግለን ከዛን እንጨምረዋለን ማለት ነው። ያው ጎን ለጎን ነው ሁሉንም የምሰራው ጋይስ፣ ያው ሰዓት ለመቆጠብ ነው። ትረዱኛላችሁ ብዬ አስባለሁ። እንግዲህ ይሄ ሩዛችንን ለብቻው ቀቅለን የነበርነውን ሩዝ እንጨምራለን አሁን ማለት ነው። ከላይ እንደዚህ አድርገን እንጨምራለን ሩዛችንን። ያው እንፋሎቱ ትንሽ ካሜራውን እየደበቀብን ነው። ካሜራውን እንትን እያለብን ነው። ያው እንግዲህ ሶሪ ብያለሁ ለካሜራ ጥራቱ ጋይስ። እንግዲህ እንደዚህ በደንብ ሁሉንም አብረን እንከላከለዋለን ማለት ነው። እንደምትመለከቱት እነዚህን በደንብ እንደዚህ መቀላቀል ይጠበቅብናል እና እንደዚህ እንቀላቅላቸዋለን ጋይስ። ያው ሩዙ፣ መኮረኒው፣ ምስሩ ምናምን እንዲቀላቀልልን በደንብ እንደዚህ መቀላቀል ይጠበቅብናል ማለት ነው ጋይስ። እንፋሎቱ ካሜራውን እየሸፈነ ነው። ያ እንግዲህ ሶሪ ብያለሁ ለካሜራ ጥራቱ ጋይስ። እንግዲህ በደንብ አቀላቅለነዋል። እንደምትመለከቱት ሆኗል ኩሽሪያችን ማለት ነው። ያው በደንብ እንደዚህ በደንብ አናበስለውም ባይዘው ሁሉንም በትንሽ ትንሽ ቅሬት ነው የምናደርገው። ለምን እንዳይያያዝ ቡክት እንዳይልብን፣ በተለይ ሩዙና እንትኑ እንዳይቦካ ምስሩ ያው እንደዚህ እንደምትመለከቱት ብትንትን እንዲል በሀብ ሀብ ወይም ደግሞ አንዳንዷ እንትን እንድትሆን እንደዚህ ብትንትን ያለ እንዲሆን ግዴታ በደንብ ማብሰል አይጠበቅብንም ስንጋግር ማለት ነው። እና እንግዲህ ኩሸሪያችን በዚህ መልኩ አድርገነዋል። እንከድነዋለን ማለት ነው። ከድነውና በራሱ ጊዜ እሳቱን በጣም ቀንሰን እንትን እንዲል እናደርገዋለን። እንግዲህ እዚህ ጋር ሀራራ አቅርበናል ጋይስ። ሀራራችን ውስጥ ሩዛችንን እናስገባለን። እንዳይቀዘቅዝ በየሰዓቱ ላለማሞቅ ሀራራ ውስጥ አስገብተን እናስቀምጠዋለን ማለት ነው ጋይስ። እንግዲህ ኩሻሪያችን በዚህ መልኩ ሆኗል። ያው እዚህ ጋር ድንች ነው ሽንኩርት፣ የተጠበሰ ሽንኩርት አለ። ሶሪ ሽንኩርታችን ገላይ ጣል እናደርገዋለን ማለት ነው። እዚህ ጋር በቁመቱ የቆረጥ ነው ሽንኩርት ያበስል ነው አለ። እሱን እንደዚህ ከላይ ጣል እናደርግበታለን። እንግዲህ ውዶቼ የዛሬው ኩሻሪያችን ይሄንን ይመስላል። እዩት፣ በጣም ያምራል። የምር በጣም ነው የሚያምረው። እንግዲህ እንደምታዩት ነው። ሩዙም በጣም ነው የሚያምረው፣ ቆንጆ ነው። ጣዕሙም ልክ እንደዛው ያጣፍጣል ማለት ነው። እንግዲህ ሁላችሁም በየቤታችሁ ሞክሩት። ያው ዶሮ አለ እንግዲህ እዚህ ጋር ዶሮ በፍረን እንትን ብየዋለሁ ማለት ነው። ፍረን ውስጥ አስገብቼ የተወሰነ እንትን እንዲሆን አድርገዋለሁኝ። የጋ ሶሳችን ቅድም ያያችሁት ሶሳችን ያው በዚህ መልኩ ሆኗል። እንግዲህ ሰላጣ እዚህ ጋር አዘጋጅተናል ማለት ነው። ሰላጣ ፑቺኒ አዘጋጅተናል ማለት ነው። እንግዲህ የዛሬው ምሳችን ይህንን ይመስላል ጋይስ። ሁላችሁም እንደምትወዱት ተስፋ አደርጋለሁኝ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን
እንግዲህ በስተመጨረሻም ኩሸሪያችን ይሄንን ይመስላል ውዶቼ። በጣም አሪፍ ነው፣ ሞክሩት። በጣም ይጣፍጣል፣ ቀለል ያለ ነው። ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አስቀምጡልኝ።